ይዤሽ የመጣሁት ትውስታሽ እንዲመለስና ከራስሽ ጋር እንድትሆኚ ነው። እሺ? ቆይ ግን አልገባኝም። ለምንድን ነው ትሞትብኛለህ ያልሽ? ባቢ፣ በእኔ ምክንያት አንተ ችግር ውስጥ እንድትገባብኝ አልፈልግም። ህይወቴ የምን ችግር ነው የምትይው? እስኪ ቆይ ተረጋግተሽ ሁሉንም ነገር በግልጽ ንገሪ። እኔ ወንጀለኛ ነኝ። በእኔ ጥፋት ደግሞ አንተ እንድትቀጣ አልፈልግም። ወንጀል? ህይወቴ ወንጀል ሰርተሽ ነው እንደመጣሽው? እኔ ሆን ብዬ ያደረኩት ነገር አይደለም። ራሴን ለመከላከል ስሞክር ነው ሰይፈን በስለት የገደልኩት። ገደልኩት? እንዴ ገደልኩት? እባክህ ባቢ፣ እንደ መጥፎ ሴት እንዳታየኝ። እኔ ሆን ብዬ ያደረኩት ነገር አይደለም። ምን ላደርግ ባቢ? ቀን በቀን የሱን ዱላ መቋቋም አልቻልኩም። አንድ ቀን ግን ከሃይ ስኩል ጓደኛዬ ጋር ተገናኝተን ይውቲ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? ሰይፈ አንቺ ቆሻሻ ረሳሽ ወይ? ይህም አላንሳው ብሎ ቀን በቀን ይደበድበኝ ነበር። ከዛም አልፎ ደግሞ አንድ ቀን ሴተኛ ዳሪ ቤቴ ውስጥ ይዞብኝ መጣ። ይህንንም በትዕግስት አለፍኩኝ። አንድ ቀን ግን ምን አባሽ እያደረግሽ ነው? ነይ ወደ መኝታ ቤት። የተለመደውን እናድርግ። ስራ እየሰራሁ ነው። ስራ? ይሄ ሽንኩርት ምናምን መከታተፉ ነው ስራ የሆነው? ትሰሚኛለሽ? ያገባሁሽ ለምን ሆነና ነው? ምን አባሽ አሻሽ? እንዳትጠቃኝ። መጠጋቴ ነው የገረመሽ? መጠጋቴ ነው የገረመሽ? እንዳትጠቃኝ ሰይፈ። መጠጋቴ ነው ወይ ሰላም እንዴት ናችሁልኝ? ውድ የህይወቴ ድራማ ቤተሰቦች ደህና ናችሁ ወይ? እንዲሁም የቻናሌ ተከታታዮች ህይወቴ ድራማ ክፍል 8 እንግዲህ ህይወቴ ባቢን ትታው ከሄደች በኋላ ቤት ውስጥ ሰራተኛ ሆና ካገኛት ጊዜ ጀምሮ እንግዲህ ለ5 ዓመት ስጠብቅሽ ኑሬያለሁ፣ አብረሽ እንድትሆኝ እፈልጋለሁ ብሎ ባቢ እሷን እግር በእግር ቢከተላትም ነገር ግን የሱ እንጀራ እናቱ የሆነችው ሴት ማለት ነው በፍጹም እሷን እንድታገባ አልፈልግም በማለት እንግዲህ ተንኮል ትጀምራለች ማለት ነው። ህይወቴ እዛ ቤት ለምን ገባች? ለምን ሰራተኛውን አገባች? ይህ የባቢ ጥያቄ ነበረ። አጋጣሚ ነው ወይስ አስበሽበት ነው? እኔ ውጭ ለትምህርት ሄጃለሁ ብለሽኝ 5 ዓመት ሙሉ አንቺን ስጠብቅ ስልክ የለ ድምጽሽን አጥፍተሽብኝ ድንገት ቤቴ ውስጥ ሰራተኛ ሆነሽ ተቀጥረሽ ያገኘውሽ ሆን ብለሽ ነው አስበሽበት ነው ብሎ እንግዲህ አጥብቆ ይሄን ነገር ሲጠይቃት ነገሩ ሌላ ሆኖ ቁጭ ብሏል። ህይወቴ ወደዚህ ቤት የመጣችውና ሰራተኛ ሆና የተቀጠረችው ያኔ ባቢን ወደ ውጭ ለትምህርት ልሄድ ነው ብላ ትታው ዘወር ካለች በኋላ እሷ እንዳለችው ወደ ውጭ ሄዳ ሳይሆን ቤተሰቦቿ ለሌላ ሰው ድረዋት ነው ማለት። አባቷ በጣም ይታመምና አንድ ሀብታም ሰውዬ እኔ አባትሽን አሳክምልሻለሁ ግን አግቢኝ አላት። ለአባቷ ስትል ያን ሰውዬ አገባች። ሰውየውን ስለምታገባ ነው ባቢን ወደ ውጭ ለትምህርት እሄዳለሁ ብላ የዋሸችው ማለት ነው። ነገር ግን ህይወት ያገባችው ሰውዬ እንደምታስበው ሊሆንላት አልቻለም። በጣም ቀናተኛና ክፉ ሰውዬ ነበረ። እየደበደበ ያሰቃያት ነበር። እናም ከእለታት አንድ ቀን ከሃይስኩል አብሯት የተማረ ልጅ ታገኘዋለች። ከሱ ጋር ቀጠሮ ኑሯት ውጭ ላይ ከሱ ልጅ ጋር እንግዲህ ስታወራ ያገኛታል። በዛን ሰዓት እንግዲህ ሰውየውንም ደብድቦ
እናም እንግዲህ የህይወቴ ባል ተብዬው ማለት ነው ህይወትን ወደ ቤት እየጎተተ ወስዶ አንቆ ሊገላት ሲል ነበረ። ህይወት ኪችን ውስጥ ስለነበረች ቢላ ለአጋጣሚ ሽንኩርት እየከተፈች በእጇ ይዛ ነበረ። እናም ራሷን ለመከላከል ብላ ሰውየውን በጩቤ ትወጋዋለች። እናም ከዛ ቤት ታመልጣለች። ህይወቴ ከ6 ወር በፊት ነው የነገር የሆነው። እናም እንግዲህ በየጎዳናው በየቤተ ክርስቲያኑ እያደረች ከፖሊሶች አምልጣ ለብዙ ጊዜ ኖረች። ከ4 ወር በኋላ ግን እነ ባቢ ቤት ሰራተኛ ሆና ተቀጠረች። ከፖሊሶች ለመደበቅ ነው እዛ ቤት የተቀጠረችው። እሷ ሰውየውን ወግታው ነው እንጂ ወጣችው። ሰውየው የሞት ይድን የምታውቀው ታሪክ የለም። እንደ ሞተ ብቻ ነው የምታውቀው እሷ። ሰውየው በህይወት መኖርና ለመኖሩን አላጣራችም። ፖሊሶች እንዳይዟት ግን ከአካባቢው ነበር የተሰወረችው። በዚህ አጋጣሚ ነበር እንግዲህ ከድሮ ፍቅረኛዋ ቤት ተቀጥራ የተገኘችው። እናም ህይወቴ ይሄንን ነገር እንግዲህ ለባቢ ነግረዋለች። ባቢ ሁሉንም ነገር ካልነገርሽኝ ከዚህ ቤት ንቅንቅ አትይም። ቢሮ ውስጥ አብረሽ እንድትሰሪ ስጠይቅሽ እምቢ አልሽኝ። እኔ ስቀርብሽ አንቺ ትሸሽኛለሽ። ለ5 አመት ጠበቅኩሽ። ምንድነው ምክንያትሽ ብሎ አፋጦ ሲይዛት ነበረ ይሄን ነገር የተናገረችው። ይሄ ነገር እኔ ካንተ መራቅ አለብኝ። አንተ እንድትሞትብኝ አልፈልግም። እኔ ነፍሰ ገዳይ ነኝ ብትለውም እሱ ግን ይሄን ነገር ከሰማ በኋላ ምን ማድረግ እንዳለበት እያሰበ እያለ ነበረ። ድንገት እንግዲህ እንጀራ እናቱ ከበሩ ተለጥፋ ይሄን ወሬ ትሰማለች። ከዛ በፊት እንግዲህ እንጀራ እናቱና አዲሱ እጮኛ የሆነችው የሱ እጮኛ ማለት ነው ህይወቴን አግተው ሲያሰቃዩት ነበረ። ከሱ ቢሮ ውስጥ ከሰራሽ እንገልሻለን፣ ወንጀልሽንም እናጋልጣለን እያሉ እሱን ስራው እንዳትቀበልና ከዛ ቤት ወጣ እንድትጠፋ እየመከሯት ነበረ። አስረው አግተዋት ነበር ለተወሰነ ቀንና እንግዲህ ነገር በዚህ ያለ ነበረ ባሏ እንደገደለችው ስትናገር እንጀራ እናትየዋ በር ስር ተለጥፋ ታዳምጣለች። እንጀራ እናትየዋ እንግዲህ የባቢን ንብረት ትፈልጋለች። ንብረቱ በጣም ሀብታም ነው። ንብረቱ ሁሉ የእሷም እንዲሆን ትፈልጋለች። እሷ የምትፈልጋትን ምራት አምታ እንዲያገባ ካደረገች በኋላ በፍች ንብረቱን ተካፍላ እንድትሰጣት ትፈልጋለች። ህይወቴ ደግሞ የባቢ አፍቃሪ ናት። ይሄን ማድረግ አትችልም። ፌቨን ግን ገንዘብ ስለምትፈልግ ከሴትዋ ከእንጀራ እናቱ ጋር ተመሳጥራ ማለት ነው የባቢን ንብረት ለመውሰድ ባቢን ማግባት ትፈልጋለች፣ ማጥመር ትፈልጋለች። እናም በዚህ ሁኔታ እያሉ የኖረ ከሰማች በኋላ እንጀራ እናትየዋ ባቢን ማስፈራራት ጀምራለች። እኔ እንደምፈልገው ፌቨንን ካገባህ የእሷ ሚስጥር ተደብቆ ይቀራል፣ ያለዛ ግን አሁኑኑ ፖሊስ ደውዬ በፖሊስ አሳስራታለሁ እያለች በህይወቴ እያስፈራራችሁ ትገኛለች። የማይፈልጋትን ልጅ ፌቨንን እንዲያገባ በግድ ባቢ ለህይወቴ ስል ደግሞ መስዋዕት እንዲከፍል እያናገረችው እያለ በጣም አንድ ቆንጆ እና በጣም ማለት ቆንጆ ስላችሁ ሀሳቡ ድርጊቱ ሁሉ ቆንጆ የሆነ መልካም ጓደኛ አለውና እንግዲህ መጥፎ ጓደኞች እንዳሉ ሁሉ ጥሩ ጓደኞችን በጣም ብዙ ሰዎች አሉ። ብዙ ጊዜ ሰው ጓደኛ አያስፈልግም በዚህ ዘመን ምናምን እንላለን፣ ግን መጥፎም እንዳለ ሁሉ ጥሩ እንዳለ ግን መዘንጋት የለብንም። እናም የባቢ ጓደኛ እንግዲህ አንድ ነገር አሰበ። ወደ ህይወቴ ይመጣና ህይወቴን ጥያቄ ይጠይቃታል። ስለ ጉዳዩ በደንብ አስረጅኝ አላት። ባቢ ግራ ገብቶት ያቺ ልጅ ለማግባት እሷ ከምትታሰር እኔ የማልፈልግታት ሴት ባገባ ይሻለኛል ብሎ በሀሳባቸው ለመስማማት ሳሎን ቁጭ ብለው ነበረ። እንጀራ እናቱ ቶሎ በል ሀሳብህን አሳውቀኝ፣ ያለዛውን ነው ፖሊስ ምደውለው እያለች ማስፈራራት ትጀምራለች። ከዛ ቀደም ብሎ ግን ጓደኛው ወደ ኪችን ሄዶ ህይወቴን ስለ ነገሩ በደንብ ካጣራት በኋላ አድራሻውን ወይ ሰፈሩን ንገሪኝ አላት። ከዛም እሷ ስልክ ቁጥሩ እኮ አለኝ ትለዋለች። እሱም እንግዲህ ስልክ ቁጥሩን ይቀበልና ወደ ውጭ ወጥቶ ስልክ ይደውላል። ሰውየው ነበር ያነሳው። ሙቷን የተባለው የህይወቴ ባል በህይወት አለ። በጣም ይገርማል። እንግዲህ በዚህ ቅጽበት ደግሞ ባቢ ሳሎን ቁጭ ብሎ ከእንጀራ እናቱና ከፌቨን ጋር እየተደራደረ ነበረ። ሀሳብህን ንገረኝ፣ ታገባኛለህ ወይስ አሁኑኑ ፖሊስ ደውዬ ላስቀፍድዳት እያሉ እያስፈራሩት ነበረ። ሳሎን ቁጭ ብሎ ግራ ተጋብቷል። ጓደኛው ደግሞ ይህን ነገር እያጣራ ይገኛል።
የህይወቴ ባል በህይወት አለ። ጭራሽ የኪራ ይቅርታ ኪራ ጽናት ድራማ ላይ ነው ማለት ነው። የባቢ የአባቱ ጓደኛ ነው። ባቢ ከዚህ ቀደም ስሙን ስትነግረው ይህ ስም አዲስ አልሆነም። እዚህ ቀደም ከአባቴ ጋር የሚሰራ ሰው እንደዚህ የሚባል ሰው ነበረ፣ እኛ ቤትም ይመጣ ነበር። ግን እኮ እሱ በህይወት አለ፣ አልሞተም። ለነገሩ የስም መመሳሰል ነው ብለው ዝም አሉ። ነገር ግን የህይወቴ ባልም አልሞተም። ያ ሀብታም ሰውዬ፣ ያ ክፉ ሰውዬ በህይወት አለ። ከዚህ በኋላ እንግዲህ ህይወቴ ያለችበትን ካወቀ ህይወቴን ሊያሰቃያት ይችላል። ሰውየው ግን በህይወት አለ፣ አልሞተም። በጣም በሚገርም ሁኔታ እንግዲህ ጓደኛው ባቢ ውሳኔውን ሳይናገር ወይም ደግሞ ውሳኔውን ሳያቀርብ ሊደርስለት ይገባል። ምክንያቱም አፋጠው ይዘውታል። አሁኑኑ ሀሳብን ካልነገርከና ፖሊስ ጠርተን የምትንሰፈስፍላትን ፍቅረኛህን ወይም ደግሞ የምትወዳትን ልጅ በፖሊስ እናሳስራታለን፣ ወንጀለኛ ናት ብለን። ስለዚህ አሁኑን ውሳኔን አሳውቀን እያሉት እያጣደፉት ነበረ። ጥሩ ጓደኛው ደግሞ ችግሩ የሆነ ወይም ደግሞ ጓደኛ መስታወት ነው እንደሚባለው ማለት ነው። የእሱ ችግሩ ስለሆነ ነገሩን ለማጣራት እንግዲህ ስልክ ደውሎ ነበረ። የህይወቴ ባል ተብዬው በህይወት አለ፣ አልሞተም። ህይወቴ የሞተ ነው የመሰላት፣ የምታውቀው ታሪክ የለም። ከዛ በኋላ በጩቤ ስለወጋችው የሞተ ነው የመሰላት። ለዛ ነው ዝም ብላ ያመለጠችው። እናም እንግዲህ ህይወቴ ከዚህ በኋላ ቀጣይ ሌላ ፈተና ይገጥማታል። ምክንያቱም ሰውየው አይለቃትም፣ አሁንም ድረስ ሚስቱ ስለሆነች። በቀጣይ በክፍል 9 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።